ሰላም ቅዱሳን እንዴት ናችሁ? እግዚአብሔር ይባረክ። እግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። ይህ ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር የሚተላለፍላችሁ የላይቭ ፕሮግራማችን ነው። ሪፎርሜሽን አርሚ በሚለው የፌስቡክ ፔጃችን ፓስተር ዳኛቸው ኃይሉ /ሪፎርሜሽን አርሚ በሚለው የዩቲዩብ ፔጃችን በዛው ሰዓት ታገኙናላችሁ። እየተባረካችሁ እንደሆነ እናምናለን። እኛም እየተባረክን ነው። ዛሬም እግዚአብሔር ደግሞ ያንጸናል፣ ይባርከናል፣ እርሱን እናመልከዋለን፣ ከፍ ከፍ እናደርገዋለን። ዛሬ ድንቅ ቃል አለ በውስጤ። እሱን ቃል ሼር አደርጋችኋለሁ። እግዚአብሔር በቤተ ክርስቲያን በጣም ትልልቅ ስራዎችን እየሰራ ነው። አርብ ከ4 ሰዓት ተኩል ጀምሮ መጣችሁ መጠቀም ትችላላችሁ። እሑድ ከ4 ሰዓት ተኩል ጀምሮ መጣችሁ መጠቀም ትችላላችሁ። ሮብ ድንቅ የሆነ የትምህርት ጊዜ ያለ መጣችሁ መጠቀም ትችላላችሁ። እግዚአብሔር አብዝቶ ይባርካችሁ። ዛሬ ደግሞ መክሊቴ አለች። መክሊት እወድሻለሁ። እግዚአብሔር ይባርክሽ። መክሊት አለች፣ ዘማሪ አዲያባ አለ፣ በገና ደርዳሪ። ሰራዊቶች እንዴት ናችሁ? ኢየሱስ ጌታ ነው። ተባረኩ። እንቀጥላለን። ከፍ አድርጉት ባላችሁበት ቦታ ሁሉ ጌታን አምልኩ። እግዚአብሔርን ከፍ አድርጉ። ኢየሱስ ጌታ ነው። ወደ አምልኳችን እንሄዳለን። ሃሌሉያ። ስሙ ይባረክ፣ ስሙ ይባረክ። ኢየሱስ ስሙ ይባረክ። Come on, I said that.
መቼ ተወናል ቸር ነውና ባህሩንም በስልጣን አዞ ጸጥ አረገው በመሃል ገብቶ ስንጨነቅ የሚራራልን አምላክ አለን የሚያስብ
የተስፋ ቃሉን ፈጽሞ ያው አስገረመኝ ዛሬስ አስገረመኝ አምላኬ ከጥንት ጀምሮ እንደተናገረው የተስፋ ቃሉን ፈጽሞ ያው አስገረመኝ ዛሬም አስደነቀኝ አምላኬ ከጥንት ጀምሮ እንደተናገረው የተስፋ ቃሉን ፈጽሞ
ያረሳ ከኔ ጋር ምስጋናን ያንሳ ውለታውን ያረሳ ከኔ ጋር ምስጋናን ያንሳ ማዳኑንም ያረሳ ከኔ ጋር ምስጋናን ያንሳ ውለታውን ያረሳ ከኔ ጋር ምስጋናን ያንሳ ፍቅሩንም ያረሳ ከኔ ጋር ምስጋናን ያንሳ ውለታውን ያረሳ ከኔ ጋር ምስጋናን ያንሳ ፍቅሩንም ያረሳ ከኔ ጋር ያለምጣም ፈሪሳዊ ንጉሥን ቤቱ ጠርቶ በእስራኤል እንዳለ ልማዱ እንኳን ማቅረቡን ትቶ ሩቅ ሰምታ የመጣች ፍቅሩን ደም ያደረጋት አብዝታ ክብር ሰጠች ምንም ነገር ሳይበግራት ሽቶውን ነዘነዘችው ማታው ቤቱ ሞላ አበዛሽ ብሎታል ተወሽ ቁጭ ብሎ ሂሳብ ያሰላ ተዋት ብሎ ትእዛዝ ሰጠ የምታደርገውን ወዶ ብዙ ይተውለታል ብዙ የወደደ ፈቅዶ ተዋት እስቲ ተዋት ትዘምርለት ተዋት እሷ እኮ ናት የምታውቀው ምን እንደተደረገላት ተዋት እስኪ ተዋት ትዘምርለት ተዋት እሷ እኮ ናት የምታውቀው ምን እንደተደረገላት ተዋት እስቲ ተዋት ትዘምርለት ተዋት እሷ እኮ ናት የምታውቀው ምን ያለምጣም ፈሪሳዊ ንጉሥን ቤቱ ጠርቶ በእስራኤል እንዳለ ልማዱ እንኳን ማቅረቡን ትቶ ሩቅ ሰምታ የመጣች ፍቅሩን ደም ያደረጋት አብዝታ ክብር ሰጠችው ምንም ነገር ሳይበግራት ሽቶውን ነዘነዘችው ማታው ቤቱ ሞላ አበዛሽ ብሎታል ተወሽ ቁጭ ብሎ ሂሳብ የሚያሰላ ተዋት ብሎ ትእዛዝ ሰጠ የምታደርገውን ወዶ ብዙ ይተውለታል ብዙ የወደደ ፈቅዶ ተዋት እስኪ ተዋት ትዘምርለት ተዋት እሷ እኮ ናት የምታውቀው ምን እንደተደረገላት ተዋት እስኪ ተዋት ትዘምርለት ተዋት እሷ እኮ ናት የምታውቀው ምን እንደተደረገላት ሃሌሉያ አሜን 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 አሜን። ጌታ መልካም ነው። ዛሬ እንግዲህ ሰሞኑን እግዚአብሔር በቤተ ክርስቲያናችን አየሩን የያዘበትን መንፈስ እኔ አየሩን ይዤ ነው የምቀጥለውና ዳመናውን መከተል የሚል ፕሪንሲፕል ስላለን እግዚአብሔር ባለበት ነው መሆን ያለብን። እግዚአብሔር በተናገረበት ሰፈር ውስጥ ነው መሆን ያለብን። መተላለፍ መንፈሳዊ ዓለም ላይ ትልቁ ችግር መተላለፍ ነው። ስለዚህ አንተላለፍም። እግዚአብሔር ያለበት ቦታ ላይ ነው ያለነው። እግዚአብሔር ሰሞኑን እየተናገረን ያለው ትልቅ ነገር ኤልሻዳይ ነኝ እኔ ኤልሻዳይ ነኝ ሁሉን ቻይ ነኝ እያለው ነው ያለውና ይሄ ኤልሻዳይ የሚለውን መንፈስ በደንብ በእውቀት በመረዳት ውስጥ እንድናደርገው ስለሚያስፈልግ የኤልሻዳይን መንፈስ እና እውቀት መረዳት ልሰጣችሁ ስለፈለኩ ነው ዛሬ። እሱ ነው ልቤ የሞላውና ከእግዚአብሔር ቃል በዘፍጥረት 17 ቁጥር 1 ላይ ካለው እንመለከታለን። አብርሃምም ይላል መጽሐፍ ቅዱስ ሲናገር የ99 ዓመት ሰው በሆነ ጊዜ 99 ዓመት በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ይለዋል። እግዚአብሔር ነው ለአብርሃም የተገለጠው። እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ ፍጹም ሁን አለው። ፍጹም ሁን፣ በፊቴ ተመላለስ ፍጹም ሁን። እኔ ኤልሻዳይ ነኝ አለው። እኔ ኤልሻዳይ ነኝ አለው። ስለዚህ እግዚአብሔር እኔ ኤልሻዳይ ነኝ አለ። እኔ ኤልሻዳይ ነኝ ብሎ ራሱን በዚህ ስም አስተዋወቀ። እግዚአብሔር እንግዲህ ብቃቱን፣ ኃይሉን፣ ችሎታውን የገለጠበት ዋና ስም ይሄ ኤልሻዳይ የተባለ ስም ነው። እግዚአብሔር በተለያዩ ስሞች ተጠርቷል። ነገር ግን የእግዚአብሔርን ብቃት ገላጭ፣ የእግዚአብሔርን ኃይል ገላጭ፣ የእግዚአብሔርን ቻይነት ገላጭ ዋነኛ ስሙ ግን
ኤልሻዳይ የሚለው ነው። ኤልሻዳይ ብቃቱን፣ ችሎታውን፣ ኃይሉን መግለጫ ስሙ ኤልሻዳይ የሚለው ስም ነው ማለት ነው። ስለዚህ ይሄ ኤልሻዳይ የሚለውን ትርጉም ነው ዛሬ እንድንመለከት የፈለግኩት። እንግዲህ ኤል የሚለው ቃል እግዚአብሔር ነው። በዕብራይስጥ ኤል የሚለው ቃል እግዚአብሔር ሲሆን ይሄ እኔ ኤሎሄም ነኝ ብሎ እግዚአብሔር ተገልጧል። እኔ ኤሎም ነኝ ብሎ እግዚአብሔር ተገልጧል። ኤሎሄም ነኝ ብሎ ተገልጧል። ዘላለማዊ አምላክ ማለት ነው። ዘላለማዊ አምላክ ነኝ ብሎ እግዚአብሔር ራሱን ገልጧል። ብዙ ኤል እያለ እግዚአብሔር ብዙ ስሞችን በራሱ ላይ ተናግሯል። ኤል እግዚአብሔር ሲሆን ቀጥሎ ያለው ደግሞ የሱን ስብዕናና የሱን ማንነት ገላጮችን ተጠቅሞ እግዚአብሔር ብዙ ተናግሯል። ዛሬ የምንነጋገረው ግን ዘፍጥረት 17 ቁጥር 1 ላይ ያለው ኤል እግዚአብሔር ሲሆን ሻዳይ የሚለውን ነው ዛሬ የምንመለከተው። ሻዳይ የሚለው ቃል እንመለከታለን። ሻዳይ እኔ ኤል ሻዳይ ነኝ ሲል ሻዳይ የሚለው እግዚአብሔር ኤል ሻዳይ የሚለውን የስም ትርጉም ዛሬንም ብዙ ከ5 ከ6 በላይ ሻዳይ የሚሉ ትርጉሞች አሉ። እሱን ቀስ እያለን እናያለን። ግን ዛሬ አንዱና ዋነኛው ሻዳይ የሚለውን ትርጉም ሻዳይ የሚለው ቃል የዕብራይስጥ ቃል ነው። ሻዳይ የሚለው ቃል ትርጉሙ ደግሞ ብቻውን በቂ ማለት ነው። ብቻውን በቂ የሆነ ብቻውን በቂ የሆነ ማለት ነው። ሻዳይ የሚለው ቃል ትርጉም ብቻውን በቂ ማለት ነው። በእንግሊዘኛው ሰፊሸንት ነው። ይሄ ሰፊሸንት የሚለው ብቻውን በቂ የሆነ በቂ ነው። በቃ በቂ ነው። እሱ ብቻውን በቂ ነው። ምንም ሳይጨምር እግዚአብሔር ብቻውን በቂ ነው ማለት ነው። ኢየሱስ ጌታ። ይሄን ስናገር ደስ ይለኛል። ጌታ ይባረክ። የእግዚአብሔርን ማንነቶች፣ ስብዕናዎች፣ የእግዚአብሔርን ታላቅነቶች ሳወራ፣ ታምራት ሰሪነቱን ሳወራ በጣም ደስ ይለኛል መንፈሴ ላይ። ኢየሱስ ክርስቶስ ጌታ። ስለዚህ ዛሬ ሻዳይ የሚለው ብቻውን በቂ የሚለውን ቃል ዛሬ ሰፊሸንት ማለት ነው። ሰፊሸንት ብቻውን በቂ የሆነውን እግዚአብሔር ዛሬ እናወራለን። እግዚአብሔር ብቻውን በቂ ነው። እግዚአብሔር እና ተብሎ አይጨመርም። እግዚአብሔር ፕላስ ወይም እግዚአብሔር ሲደመር አይባልም። እግዚአብሔር ለማንኛውም ነገር እግዚአብሔርና ከእንትን ጋር እግዚአብሔርና እንትና ሲጨመር እግዚአብሔርና የኔ እንትን ሲጨመር እግዚአብሔርና መልአክ ሲጨመር እግዚአብሔርና የሆነ ፓወር ሲጨመር እግዚአብሔርና ሰማይ ምድር እግዚአብሔርና ተፈጥሮ አይባል። እግዚአብሔር ብቻውን ለህይወት፣ እግዚአብሔር ብቻውን ለኑሮ፣ እግዚአብሔር ብቻውን ለምትፈልገው ኒድ ላቃተ ነገር እግዚአብሔርና ፕላስ የሌለው እግዚአብሔር እና የማይጨመርለት ብቻውን በቂ ሰፊሸንት ነው እግዚአብሔር። ሃሌሉያ። በቂ ከበቂ በላይ ነው። እግዚአብሔር ይባረክ። ስለዚህ ምን ገጠመህ? ምን አልቻልክም? ምን እንዲሆንልህ ትፈልጋለህ? ምን ጥያቄ አለ? ምን እንዲሳካልህ ትፈልጋለህ? ምን ከአቅምህ በላይ ሆኗል? በሰማይም በምድርም እግዚአብሔር ሻዳይ ነው። እግዚአብሔር ብቻውን በቂ ነው። ሻዳይ ነው። ብቻውን በቂ ነው። አይጨመርም። እግዚአብሔር ላይ ፕላስ አይባልም። ከሌላ ጋር ተደምሮ ያንተን ጉዳይ አይፈታውም። ከሌላ ጋር ተጨምሮ ያንተን ነገር አይመልሰውም። እግዚአብሔር ብቻውን በቂ ነው። ሻዳይ ነው። ሰራዊት እግዚአብሔር ለሁለመና እግዚአብሔር ብቻውን በቂ ነው። ሃሌሉያ። ይሄን ነው ዛሬ የምንነጋገር። ሰፊሸንት ነው። እግዚአብሔር ብቻውን በቂ ነው። እግዚአብሔር ይመስገን። ከማንም ጋር ሳይደመር ከማንም ጋር ሳይጨመር እግዚአብሔር ብቻውን በቂ ነው የሚለው ነው። ኢየሱስ ክርስቶስ ጌታ ብቻውን ሁሉን ቻይ ነው። ብቻውን መላሽ ነው። ብቻውን ምንም ነገር ኦል ቲንግስ ምንም ነገር መፍታት እግዚአብሔር፣ ቋጠሮ መፍታት፣ መልስ መስጠት እግዚአብሔር ይችላል። ኢየሱስ ክርስቶስ ጌታ ብቻውን እግዚአብሔር በቂ ነው። ይሄ ብቻውን እግዚአብሔር በቂ ነው። በሰማይ በምድርም ማለት ነው። ሰማይ ይኸውላችሁ፣ በሰማይም በምድርም ማንም ብቻውን በቂ አይደለም። ያዙልኝ ይህን መንፈስ ሰራዊት፣ ይህን መንፈስ ያዙልኝ። በሰማይም በምድርም እግዚአብሔር ብቻ እንጂ ሌላ በሰማይም በምድርም ብቻውን በቂ የለም ከእግዚአብሔር ውጭ ብቻውን በቂ። ለምሳሌ መላእክት ብቻቸውን በቂ አይደለም። እግዚአብሔርን ካልጨመሩ መስራት አይችሉም። መላእክት በሰማይ
በሰማይ ያሉ ፍጥረታት መላእክታት ሱራፌል፣ ገብርኤል፣ ሚካኤል ማንኛውም ብቻቸውን በቂ ያሉ እግዚአብሔርን ካልጨመሩ ምንም ነገር መፍታት ምንም ነገር መመለስ አይችሉም። ብቻቸውን በቂ ያሉ ብቻውን በቂ እግዚአብሔር ብቻ ነው። ብቻውን በቂ እግዚአብሔር ብቻ ነው። በሰማይ ያሉ መላእክታት ሰማይ ያለ ፍጥረት በሙሉ ሰማይ ያለ ነገር በሙሉ ምድር ያለ ከምድር በታች ያለ ነገር በሙሉ ብቻውን በቂ ያለ ብቻውን በቂ እግዚአብሔር። ለምሳሌ መላእክታትን እንውሰድ። ትልቅ ፓወር ያላቸው እነሱ ስለሆኑ መላእክታትን ስንወስድ መላእክታት ብቻቸውን በቂ አይደሉም። መልቻቸውን በቂ አይደሉም። ከእግዚአብሔር ጋር ነው የሚሰሩት። እግዚአብሔር ከሌላቸው ብቻ በቂ አይደሉም። የእግዚአብሔር እስትንፋስ ያስፈልጋቸዋል። ፈጣሪያቸው ስለሆነ ሰሪያቸው ስለሆነ ከእግዚአብሔር ጋር ካልሆኑ ምንም ነገር ማድረግ አይችሉም። ትዝ ይላችሁ እንደሆነ ሉቃስ 1:19 ላይ እኔ አለ ገብርኤል እኔ ከእግዚአብሔር ዘንድ ተልኬ የመጣው ነኝ። ተልኬ ነው የመጣሁት። ብቻዬን ምንም ማድረግ አልችልም። ሂድና ዘካርያስ ይውለድ፣ ዘካርያስ አፉን ይክፈት፣ ዘካርያስ ካለበት መሃንነት ይውለድ ተብዬ የመጣው የተላኩ ገብርኤል ነኝ አለ። ብቻዬን አይደለሁም፣ ተልኬ ነው አለ። ብቻዬን ልፈውስ አልችልም፣ ብቻዬን ላስወልድ አልችልም፣ ብቻዬን ልጅ ልሰጥ አልችልም። ተልኬ ነው የመጣሁት አለ። ብቻዬን ምንም ማድረግ አልችልም አለ መልአኩ። ብቻውን ሰፊሽንት አይደለም መልአክ፣ ሻዳይ አይደለም መልአክ። እግዚአብሔር መደመር አለበት በመልአኩ ላይ። እግዚአብሔር መምጣት አለበት። እግዚአብሔር ኃይሉን መግለጥ አለበት በመልአኩ ላይ። ኃይሉን ካልገለጠ፣ ቃሉን ካልሰጠ፣ ፍቃዱን ካልሰጠ፣ ሻዳይነቱን ካልሰጠ በስተቀር መልአኩ ብቻውን ምንም ማድረግ አይችልም። ሰማይን ነው ማውራት፣ ምድርማ ተውት፣ ተፈጥሮ ሰው ብቻው ምንም ማድረግ አይችልም። ሌላ ሊጨመር ይገባል። አሁን በእኔ ላይ ሌላ ካልተጨመረ ብቻዬን ምንም ማድረግ አልችልም። ማንም ንጉሥ፣ ጠቅላይ ሚኒስትር ብቻው ምንም ማድረግ አይችልም አንድ ኃይል ካላገኘው በስተቀር። አንዱ ከአንዱ ጋር ተደምሮ ነው ውጤት የሚኖረው። አንዱ ከአንዱ ጋር ካልተጨመረ ውጤት የለውም። እግዚአብሔር ግን ማንንም ሳይጨምር ሻላባደ ሰራዊት። እግዚአብሔር ግን ማንንም ሳይጨምር ብቻውን ሻዳይ ነው። ሰፊሸንት ነው። ይበቃል። ሃሌሉያ። በቂ ነው። በቂ ነው። እግዚአብሔር ኢየሱስ ኤልሻዳይ ማለት ይሄ ነው። በቂ ነው ብቻውን። ሌላ ልጨምርላችሁ። መልአክ ጋር ኢየሱስ ጌታ መልአክ ጋር ትዝ ይላችሁ እንደሆነ ራእይ 22 ቁጥር 8 ላይ ይህንንም ባሳየኝ ፊት ይላል ዮሐንስ። ይህንንም ባሳየኝ አንድ ታምር አይቷል። አንድ ድንቅ ነገር አይቷል። ይህንን ባሳየኝ በመልአኩ እግር ስር እሰግድ ዘንድ ተደፋው ይላል። እሰግድ ዘንድ ተደፋው። አሳይቶታል መልአኩ የሆነ ነገር ሲያሳየው መልአኩ ዋው አለ። ይህም መልአኩ ያሳየውን ታምር አይቶ ዋው መልአኩ ታምር አሳይ ልስገድለት ብሎ ይሰግድ ራሱ መልአኩን አለ እንዳታደርገው ተጠንቀቅ፣ እንዳሰግድ እኔ አለ ሃሌሉያ ከእግዚአብሔር ባሪያዎች ጋር አብሬ ባሪያ ነኝ። የእግዚአብሔር ባሪያ ነኝ። ይህንን ያሳየው እኔ ሳልሆን እግዚአብሔር ነው አለው። ይህ ያሳየው ታምር ብቻዬን አላሳየውም። ብቻዬን ማሳየት አልችልም። ሰፊሸንት አይደለሁም። ሻዳይ አይደለሁም። እግዚአብሔር ነው ያሳየ። አምላኬ ነው ያሳየ። ኤልሻዳዩ ነው ያሳየ። ለእኔ አትስገድ፣ ለኤልሻዳዩ ለሻዳዩ ስገድለት። እሱ ነው ይህንን ያደረገው አለው። መላእክቶች ራሱ ብቻቸው ምንም መስራት አይችሉም። ምድር ላይ ያለ ማንኛውም ነገር ብቻው ምንም ማድረግ አይችልም። ምንም ማድረግ አይችልም። እንደው ዝም ብዬ ሲምፕሏን እንኳን ምድር ላይ የተሰሩ ነገሮች ራሱ አንዱ ከአንዱ ጋር ተቀምሮ አንዱ ከአንዱ ጋር ተደምሮ እንጂ የሚሰራለ ብቻውን ምንም መስራት ነው። ይሄ ፊት ለፊት ያለው ካሜራ ብቻውን አይሰራም። ከኤሌክትሪክ ኃይል ጋር ነው የሚሰራው። ይሄ የኔ ማይክ አሁን ብቻውን አይሰራም። ከኤሌክትሪክ ኃይል ጋር ነው የሚሰራው። ይሄ ኤሌክትሪክ ኃይል ደግሞ ከሌላ ጋር ተደምሮ ነው የሚሰራው። ያኛውን ደግሞ ስትወስደው ከሌላ ጋር ተደምሮ፣ ያኛውን ደግሞ ስትወስደው ሌላ ነገር ያስፈልገዋል። ሁሉ የሚያስፈልገው ነገር አለ። ሁሉ የሚደመርለት ነገር አለ። ብቻውን ብቁ የሆነ ነገር የለም። ብቻውን ብቁ፣ ብቻውን ኃይለኛ፣ ብቻውን ሻዳይ፣ ብቻውን ሰፊሸንት እግዚአብሔር ብቻ ነው። ኤልሻዳይ ነው። ይህንን ነው ማመልክ። ይህን ስናገር ነው ደስ የሚለኝ። ይህን እግዚአብሔር ማንነት ስናገረው በዚህ አንደበቴ ሰጠው ይለዛውም እግዚአብሔር ይህን አንደበቴ ተፈቅዶለት እሱን ታላቅነት ሳወራ ደስ ይለኛል። ኤልሻዳይ ነው። ሻዳይ ነው። እግዚአብሔር ሻዳይ ብቻውን በቂ ማለት ነው። እግዚአብሔር ሌላ ልንገራችሁ። ዶክተር ለምሳሌ በጣም ታማችሁ ዶክተር ጋር ብትሄዱ ዶክተሩ ብቻው
ምንም አይሰራላችሁ። ከተፈወሳችሁ በዶክተሩ ከታከማችሁ በዶክተሩ ዶክተሩ የሚያክማችሁ ከምን ጋር ነው? ከላብራቶሪ ጋር ተደምሮ ከኤክስሬ ጋር ተደምሮ ከአልትራሳውንድ ጋር ተደምሮ ዶክተሩ ከመድኃኒት ጋር ተደምሮ ዶክተሩ እንጂ ዶክተሩ ብቻውን ልክ ዶክተሩ ጋር ስትሄዱ ሲያያችሁ አትፈወሱም። አልትራሳውንድ አዞላችሁ መድኃኒት አዞላችሁ የተለያየ ሽሮፕ አዞ ኪኒን አዞ መርፌ አዞ የኦፕራሲዮን አዞ አልትራሳውንድ አዞ ማአት ምርመራ አዞ በምርመራው ላይ መድኃኒት ጨምሮ አዞ ነው እንጂ ብቻውን ዶክተር ምንም ማያደርግ። እግዚአብሔር ግን ጋር ስትሄዱ ብቻውን ሻዳይ ነው። ሃሌሉያ! ብቻውን ሲገኝ ይፈውሳችኋል። ያለምን ያለ መድኃኒት ብቻውን ሲገኝ ያለ ኤክስሬ ብቻውን ሲገኝ ያለ አልትራሳውንድ ብቻውን ሲገኝ ያለ ምንም ረጂ ሲገኝ ይፈውሳችኋል። ብቻውን ሻዳይ ነው። ሰፊሸንት በቂ ነው። እግዚአብሔር ኤልሻዳይ ነው። ሃሌሉያ! ስለዚህ ይሄ ሻዳይ የሚለው ቃል የዕብራይስጥ ቃል የሆነና ብቻውን በቂ የሚለውን ቃል ትርጉም ይወስዳል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ይሄንን ቃል እንደገና ይሄንን ሰፊሸንት የሚለውን ቃል ሃሌሉያ በሌላ ትርጉም ደግሞ ምን ይለዋል? ሃሌሉያ አርካኦ ይለዋል። አርካኦ ማለት ተደጋፊ የሌለው ማለት ነው። አርካኦ ማለት ተደጋፊ የሌለው። እግዚአብሔር ማንም ላይ አይደገፍም። የማንም ጥገኛ የማንም ተደጋፊ አይደለም። ሁሉ ተደጋፊ ነው። መላእክቶች በእግዚአብሔር ላይ ይደገፋሉ። ሁሉ ይደገፋል። ተደጋፊ አለ። ሰማይ ምድር ይደገፋል። ሰማይና ምድር በቃሉ ደግፎ ይላል። ሰማይና ምድር ራሱ እኮ ተደግፈው ነው ያሉት። ታውቃላችሁ? ሰማይና ምድር ተደግፈው፣ ጨረቃ ተደግፎ ነው ያለው። ፀሐይ ተደግፋ ነው ያሉት። በእግዚአብሔር። እግዚአብሔርስ በማንም አልተደገፈም። እግዚአብሔር በማንም ያልተደገፈ ደጋፊ እግዚአብሔር ነው። በማንም ያልተደገፈ ደጋፊ እግዚአብሔር ነው። ብቻውን ሻዳይ ነው። ብቻውን በቂ ነው። ሁሉ ተደግፈዋል። አርካዮ የሚለው ቃል ተደጋፊ የሌለው ማለት ነው። ሻዳይን ነው የሚተረጉመው። ሻዳይ ሲተረጉመው ተደጋፊ የሌለው አርካዮ የሚለውን ትርጉም ነው የሚሰጠው። ማንንም አይደገፍም እግዚአብሔር። ሃሌሉያ! በዘመናት መካከል ተደግፎ አልሰራም፣ ተደግፎ አይኖርም። ማንም ሳይኖር ስለኖረ፣ ማንም በሌለበት ስለኖረ፣ ሃሌሉያ! ኢየሱስ ክርስቶስ ሁሉስ ተደግፏል። ኢየሱስ ክርስቶስ ጌታ ሁሉ ተደግፎ ነው የሚኖረው። ሃሌሉያ! እኔ አሁን ለምሳሌ የምኖረው አየር ተደግፌ ነው። አየር ቢወሰድ የለውም። ማንም ሰው ብዙ ነገር ተደግፈ ነው የምትኖረው። ምግብ ቢወሰድ የለም፣ ተደግፈ ነው በምግብ የምትኖረው። የሚጠጣ ነገር ቢወሰድ ተደግፈ ነው የምትኖረው፣ ትሞታለህ። ሁሉ ነገር ተደግፎ ነው የቆመው። ሰማይ ምድር ተደግፎ ነው የቆመው። በእግዚአብሔር ሳይደገፍ እየደገፈ የኖረ ማንም ሳይደግፈው ደግፎ የኖረ እግዚአብሔር ብቻ ነው። ሻዳይ ሰፊሸንት እግዚአብሔር ብቻ ነው። ኢየሱስ ጌታ። ስለዚህ ኤልሻዳይ የሚለው የስም ትርጉም ከባድ ነው። በቂ፣ ከበቂ በላይ፣ ብቻውን በቂ ማለት ነው። ሃሌሉያ! ብቻውን በቂ ነው እግዚአብሔር። ከበቂ ደግሞ በላይ ነው። ስለዚህ ሰፊሸንት ማለት ሃሌሉያ እግዚአብሔር ሻዳይ ነው ማለት ነው። በቂ ነው። ብቻውን ነው። ብቸኛ ነው እግዚአብሔር። ብቻውን ፕላስ የሌለው እግዚአብሔርና ተብሎ የማይሰራ ሃሌሉያ። እግዚአብሔር ሲደመር ሌላ የሌለው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ብቸኛ በቂ ነው። ማንም ሳይደግፈው፣ ከማንም ጋር ሳይደመር፣ ከማንም ጋር ሳይለጠፍ መስራት የሚችል እግዚአብሔር ብቻ ነው። ሁሉ ከሆነ ነገር ጋር ተለጥፎ የሆነ ነገር ጥገኛ የሆነ ነገር ተደግፎ የሚሰራ ሲሆን እግዚአብሔር ማንንም ሳይደገፍ ብቻውን የሰራ ሻዳይ ነው የሚለው ነው። ኢየሱስ ክርስቶስ ጌታ። ታዲያ ይሄን ቃል ለምሳሌ መዝሙር 136 ቁጥር 4 እና 7 ኢዮብ ላይ ያለ፣ አንደኛ ጢሞቴዎስ ላይ ያለ በጣም ይናገረዋል። ኢየሱስ ክርስቶስ ጌታ። ለምሳሌ 136 መዝሙር 136 ቁጥር 4 እና 7 ላይ የሚናገር ብቻውን ታላላቅ ታምራትን ያደረገ ይለዋል። ብቻውን ታላላቅ ከማን ጋር? ብቻውን። ከማን ጋር? ብቻውን ታላላቅ ታምራትን ያደረገ ይለዋል። ሃሌሉያ! መዝሙር 136 ሃሌሉያ! ብቻውን ጨለማውን ወደ ብርሃን የለወጠ ይለዋል። ከማን ጋር? ብቻውን ሻዳይ ነው። ብቻውን በቂ ነው ለማብራት። ብቻውን በቂ ነው ታምር ለመስራት። እኔ ያላስፈልገውም ታምር ለመስራት። ብቻውን በቂ ነው።
ሰሞኑን በቤተ ክርስቲያናችን ሲደረግ የነበረውን ብቻውን ነው የሰራው። ባንኖርም ይሰራዋል። ተጠቀመብን እንጂ ባንኖርም ይሰራዋል። አይነ ስውር በርቶ ነው ቤተ ክርስቲያናችን። ዲዳ የማትናገር ልጅ፣ ጆሮዋ የማይሰማ አፏ የማይናገር ልጅ ተፈውሳለች። ብዙ ታምራት አይሰናል። ብቻውን ነው የሰራው። ብቻውን ነው የሰራው። ዓርብ ብትመጡ ብቻውን የሚሰራውን እግዚአብሔር ትገናኛላችሁ በዚህ ቦታ። ብቻውን ዓርብ ከ4 ሰዓት ተኩል ጀምሮ ብትመጡ ብቻውን ታምራት የሚሰራ እግዚአብሔር በዚህ እያስገረመን ነው። ኤል ሻዳይ ነኝ ካለ ጀምሮ ሻዳይ ነኝ ብሏል። ሃሌሉያ። ኤል ሻዳይ ነኝ ብሏል እግዚአብሔር። ሰፊሸንት በቂ ነኝ፣ ብቻዬን መስራት እችላለሁ ያለ አጃካራ። ስሙ ይባረክ እግዚአብሔር። ሃሌሉያ፣ ስሙ ይባረክ። ሃያያያያ ይሄን ነው የምፈልገው። እግዚአብሔር ይባረክ። የማንም ጥገኛ የማንም ተደጋፊ ያልሆነ አንደኛ ጢሞቴዎስ ላይ ምዕራፍ 1:17 ላይ አንደኛ ጢሞቴዎስ ምዕራፍ 1:17 ብቻውን አምላክ ሃሌሉያ አምላክ የሆነው ከሌሎች መላእክቶች ጋር አይደለም፣ ከአማልክቶች ጋር አይደለም። ብቻውን አምላክ አንደኛ ጢሞቴዎስ ምዕራፍ 1:17 ብቻውን አምላክ ለሆነ አማልክት ደግፈውት መላእክት ደግፈውት አይደለም አምላክ የሆነው፣ ሰው ደግፎት አይደለም አምላክ የሆነው፣ ብቻውን አምላክ ለሆነ ሃሌሉያ። አንድ ጠቅላይ ሚኒስትር ተደግፎ ነው ጠቅላይ ሚኒስትር የሚሆነው ታውቃላችሁ። ፕሬዚዳንት የሚሆነው በህዝብ ምርጫ ተደግፎ ነው፣ ህዝብ ደግፎት ነው። ስለዚህ ብቻውን ፕሬዚዳንት የሚሆነው የለም፣ በህዝብ ድጋፍ ነው ፕሬዚዳንት የሚሆነው። ብቻውን ንጉስ የሚሆነው የለም፣ በህዝብ ድጋፍ ነው ንጉስ የሚሆነው። እግዚአብሔርስ የነገሰው አምላክ የሆነው ብቻውን ነው አምላክ የሆነው፣ ከሌላ ጋር ለማምላክ የሆነው ብቻውን አምላክ ለሆነ ይለዋል አንደኛ ጢሞቴዎስ ምዕራፍ 17 ብቻውን አምላክ ለሆነ ሃሌሉያ። ለማይጠፋ አይጠፋም። ሃሌሉያ። ብቻውን አምላክ ለሆነ ለማይጠፋ ለማይታይ ደግሞ ሃሌሉያ ለማይታይ ስላላየኸው የለም ማለት አይደለም። በመንፈሳዊ ዓለም አለ። የሚታየውን ዓለም ገቨርን የሚያደርገው እሱ ነው። የሚታየውን ዓለም የሚያንቀሳቅሰው እሱ ነው። ሃሌሉያ። በማይታይ ዓለም የሚኖር የሚታየውን ዓለም የሰራ የፈጠረ አሁንም ሪሞት ኮንትሮል ይዞ ገቨርን የሚያደርግ የሚገዛ ይሄ የማይታይ አምላክ እግዚአብሔር ይባረክ። ግን ሃሌሉያ በፈለገው ጊዜ የሚገለጥ የሚታይ፣ ለሚያዩት የሚታይ፣ አይናቸው ለተከፈተ የሚታይ፣ መኖሩ ሪዚስት ማድረጉ የሚታይ ሃሌሉያ። በስጋ አይን ግን የማይታይ ሃሌሉያ። ለሱ ይለዋል ሃሌሉያ ክብር ከዘላለም እስከ ዘላለም ይሁን አሜን። ሃሌሉያ ክብር ከዘላለም እስከ ዘላለም ለሱ ይሁን አሜን። ለማ ብቻውን አምላክ ለሆነ ተደግፎ ላልቆመ ሃሌሉያ አማልክት ደግፈውት መላእክት ደግፈውት አምላክ ላልሆነ ክብር ይሁን አሜን። ክብር ይሁን አሜን። ክብር ይሁን አሜን። ሃሌሉያ ክብር ይሁን አሜን። ክብር ይሁን አሜን። ክብር ይሁን አሜን። አውያላ ባሳላባ ክብር ይሁን አሜን። ክብር ይሁን አሜን። ክብር ይሁን አሜን። አሜን አሜን አሜን። እሱ ነው አምላክ ሃሌሉያ። ኢየሱስ ጌታ። ይሄን የምናመልከው ደስ ይለኛል፣ ሳመልከው ደስ ይለኛል። የእሱ አገልጋይ ስለሆንኩ ደስ ይለኛል። እሱን እንድናገረው አፌን ለዚህ ክቡር ጥሪ ስለጠራኝ ደስ ይለኛል እንዳውጀው። ሃሌሉያ ኢየሱስ ክርስቶስ ጌታ። ታዲያ እግዚአብሔር ብቻውን የሚሰራ ከሆነ እኛን ለምን ፈለገን? እኛን የፈለገን እግዚአብሔር ብቻውን መስራት ስለማይችል አይደለም፣ ስላልፈለገ ነው። ብቻውን ይሰራል። እኔን የፈለገኝ አገልጋይ እንደሆነ የፈለገኝ በእኔ መጠቀም የፈለገው ያለ እኔ ስለማይሰራ አይደለም፣ በእኔ መስራት ስለፈለገ ኮወርከርስ ስላደረገኝ በእኔ መገለጥ በሰው ልጆች በፈጠረው ፍጥረት መገለጥ ስለፈለገ በጠራቸውና በቀባቸው ሰዎች መገለጥ ስለፈለገ በመረጣቸው ሰዎች መገለጥ ስለፈለገ እንጂ ስለማይችል አይደለም። ይሰመር ስለማይችል አይደለም፣ ስለፈለገ ነው። ኢየሱስ ጌታ። ስለማይችል አይደለም። ምክንያቱም እኔ ሳልኖር ሰማይና ምድርን ሰርቷል። 6 ቀን ጨርሶ እኮ ነው ሰማይና ምድርን ውሃን ፍጥረትን ሁሉ ጨርሶ እኮ ነው ታዲያ 7ኛው ቀን ሰውን የሰራው። ባይችልማ አንደኛው ቀን ላይ ሰርቶ አግዘኝ፣ እንተጋገዝ፣ ሰው ሆይ እንተጋገዝ፣ እቺን ነገር አብረን እንስራት ይል ነበር። ጨረሰና ፍጥረትን እኔም መጨረሻ ላይ ፈጠረኝና በተፈጠረ ነገር ላይ የተጠራው ነኝ እንጂ ላግዝ የተጠራው አይደለሁም። ሃሌሉያ። ስለዚህ ሰማይ የተሰራው ያለ እኔ ነው። ሰማይ የተሰራው ያለ መልአክ ነው። ምድር የተሰራው ያለ መልአክ ነው። ፍጥረት ሁሉ የተፈጠረው ጨረቃ፣ ፀሐይ፣ ፕላኔት፣ ኮከብ ሁሉ፣ ማርስ፣ ጁፒተር ሁሉም የተፈጠሩት ያለ መልአክና ያለ ሰው እገዛ ብቻውን ሻዳይ ነው የሰራው። ታዲያ ለምን ሰውን ፈለገው?
ታዲያ የፈለገው ስለማይችል ያለ ሰው መስራት ስላልፈለገ እኛን ጋበዘን በተፈጠረ ፍጥረት ላይ እንጂ ያለን የኛ ጥገኛ አይደለም። እግዚአብሔር ሻዳይ ነው። የኛ ጥገኛ አይደለም። እግዚአብሔር ሻዳይ ነው። ስለዚህ ደስ ብሎን ብቻውን መስራት እየቻለ በእኔ መስራት የፈለገውን እግዚአብሔር አከብረዋለሁ፣ ዘመኔን ሰጠዋለሁ። እንደዛ በሉ። ያለ እናንተ ይችላል። ቤተ ክርስቲያን ውስጥ ያለ እናንተ መስራት የማይችል እንዳይመስላችሁ አንዳንድ ሰዎች፣ ብዙ ሰዎች አሉ ቤተ ክርስቲያን ውስጥ ያለ እነሱ መስራት የማይችል ቢመስላችሁ ሰዎች፣ ያለ እነሱ በቃ እነሱ ከሌሉ ቤተ ክርስቲያን ባዶ የምትሆን የሚመስላችሁ ሰዎች አሉ። እነሱ ከሌሉ ይሄ ድርጅት አይደለም፣ ድርጅት ላይ ነው። አንድ ማናጀር ከሌለ፣ አንድ አካውንታንት፣ አንድ የሆነ ሰራተኛ ከሌለ መስሪያ ቤቱ በቃ ሼክ ይሆናል። እግዚአብሔር ቤት ላይ ሼክ አይሆንም። እግዚአብሔር ሁሉን የሚችለው አምላክ በዚህ ነው ያለው፣ በቤተ ክርስቲያን ነው ያለው። ያለ አንተ ይሰራል። ፈልጎ ስለሰራ እሺ በለውና ይጠቀምብህ። ፈልጎ ወዶ ለክብር ሊያደርግ ስለፈለገ ነው። የክብር ዕቃ መጠቀሚያ ዕቃ ይለዋል እኮ ጳውሎስን። አሁን ያለ ጳውሎስ እኮ እግዚአብሔር ይሰራል። እንግዲህ ጳውሎስ ብዙ የሰራ ሰው ነው። ጨርቁ የሚፈውስ ሰው ነበር። በጣም ብዙ የሰራ ግን መጠቀሚያ ዕቃዬ ነው ይለዋል። ዕቃ ነው። ዕቃ መጠቀሚያው ዕቃ ነው። በፈቃድ ራሱን የሰጠ መጠቀሚያ ዕቃ ነው። የምህረት ዕቃ ነኝ ይላል እንጂ ያለ ጳውሎስም ይሰራል፣ ያለ ጴጥሮስም ይሰራል፣ ያለ ዮሐንስም ያለ ያዕቆብም ይሰራል፣ ያለ እኔ ይሰራል፣ ያለ ማንም ይሰራል። እግዚአብሔር ይሰራል። ግን ስለማይችል ሳይሆን ስለፈለገን የጋበዘን። ስለዚህ ኤልሻዳይ ማለት ትርጉሙ ኤል እግዚአብሔር ሲሆን ሻዳይ ማለት ብቸኛ በቂ ማለት ነው። ሃሌሉያ። ባርካችኋለሁ ዛሬ ከማንም ጋር ተደምሮ የማንም ጥገኛ ሆኖ በማንም ተደግፎ የማይሰራው እግዚአብሔር በዚህ ሳምንትና በእነዚህ ቀናቶች ብቻውን ቤታችሁ ላይ የሆነ ስራ ይስራ። ብቻ አናሳ ብቻውን የሆነ ነገር ይፍጠር። ብቻውን የሆነ ነገር ያርግ። ሰው የለኝም የምትሉ ምን ሰው ያስፈልጋል? ብቻውን ይሰራላል። ብቻውን ያደርግልሻል። ምን እንደዚህማ ቢሆን ኖሮ ይሄ ቢኖር ኖሮ ብቻውን ያም ባይኖር ይሄም ባይኖር ብቻውን የሚሰራ እግዚአብሔር በጌታ በኢየሱስ ክርስቶስ ስም በእነዚህ ሳምንቶች ሻዳይ የሆነው ብቻውን ሰፊሸንት የሆነው እግዚአብሔር አርካዮ የሆነው ማንንም የማይደገፈው እግዚአብሔር በዚህ ሳምንት አንድ ነገር ቤታችሁ ላይ፣ አንድ ነገር መስሪያ ቤታችሁ ላይ፣ አንድ ነገር ህይወታችሁ ላይ፣ አንድ ነገር ትዳራችሁ ላይ ያድርግ ብዬ እንደ አባት ባረኳችሁ በኢየሱስ ክርስቶስ ስምና ስልጣን አሜን። እግዚአብሔር ኤልሻዳይ ነው፣ ሻዳይ ነው። ተባረኩ።